ነው የምናረጋው። ታይ በጸልይ በልብሽ ታይ ተንበርከከሽ ጸልይ ይማርልሽ የኔ እናት ፈጣሪ ይማርልሽ የኔ እናት አይበልልሽ የኔ እናት አይዞሽ ጸሎት አድርጌ ጨርሶ ይማርልሽ ሰላሚና ፈጣሪ ይማርልሽ አባትሽ እድሜው ረጅም ያርግልሽ እግዚአብሔር ይማርልሽ አቤት ሰው ለምርቃት ሰላምዬ እኔ ወድ እግዚአብሔር ይማርልሽ አትመመኛ ይባል ማረኝ ነው የሚባለው እግዚአብሔር ይማረኝ ነው ቆንጆ አንቺ ጸሎት አድርጊ አዎ ፈጣሪ ፍርዬን አስገቢያት እኔ ልውረድህ አንቺ ለመፈተን ነው እመንን አስወረድኳት ትዙርና ትምጣ ተሳልማ ትምጣ ፍትህ ይገኛል አንቺ ቤት ልምጣ እንዴ ምን ተባይጨርሽ አይደለም እንግዲህ ጨርሽ እንትና ግጥሞት ደግሞ ባልጠፍቶበታል የመላጣ ልጆች ተደማመጡ እየሰበሻለሁ ፍትህ የሚጠየቅ ሰላሚናዬ የኔ ውድ እግዚአብሔር ጨርሶ ፋዘርሽን ይማርልሽ አይዞሽ እግዚአብሔር ይመረዋል። ኧረ ማነው አመፀኛውን ያስገባ ፍርዬ? ማነው ሰው ደህና ሰው? ኧረ ሙት አድርጉልኝ በእናታችሁ ተው ግን ተው። ኧረ አመፀኛውን ማን አስገባብኝ? ዛሬ ደግሞ ብሩን ስታገኝ ሁለት ሰው ሆነ። እኔ ወድ ጠንካራ ሰው ሁኚ እሺ የኔ እናት ምንም እንዳይከፋሽ እንጸልይልሻለን። ሁላችንም በእምነታችን እንጸልይልሻለን። አይዞሽ እንዴት ናችሁ እናንተ? አይከፋሽ ጠንከር ማለት አለብሽ። እንዴት እኔ ማለት ነው መቅዲ ሙቲሽን ክፈሽ አንቺ ቤት ለሽማግሌ ፍት ሲጠየቅ ጥሩ ነው አሉና በጊዜ እየሄደ ነውና ልጠይቃት ነው ቡርቴና ፍቅር አስለብላቢት ሀናን የሚያቃጥሉ ይሄ ዝም ብሎ የሚያስወራ አስለብላቢት አለ አይደል? እኔ መች አወራሁ? የምትተናገርኩኝ እኔ ቡርቴ ዛሬ አስለብላቢት ቡርቴስ መች ተናገረች? ኧረ ዝም በሉ ጆሮአችን እንደነቆረ ለምን ዝም አላችሁ ነው? እዚህ ቤት ደግሞ የተናገረውንና ያልተናገረውን ራሱ ወይኔ ጉድ ፈላ። ኧረ ወገን እየተዛዘን እኮ ፊቱ አንድ ቦታ አለ መጋኛ የሳውዲ መጋኛ መጥቷታል። ልጅ አጠናግሮ ነው የለቀቃት። ከየት ይገኛል እንደ ጠበል ያስፈልጋታል። በጣም እኔ እንጂ መካ አጠገብ እኮ ነው ያለች የሳውዲ አጠናግሮ ነው የለቀቃት። ፍርዬ እንዴት ነሽ? አመፀኛዋ ቅድም ሼር አድርጌልሽ እንኳን ደስ አለሽ ያላዛር አባት ሚስዮ ሄደች ብዬ ደስታችንን ልንገልጽ ሼር አደረኩልሽ። አልመጣሽም። ለምንድን ነው ያልመጣሽው? አመፀኛዋ አሁን እቺ ጃለኔ ማለት ነው በአንተ ፍቅር ተጠልፌ አለች። ከዛን ዩዘር እንደ የምን ፍቅር ነው ብላ ወጣ ዘላ ወጣች። ከዛን ዩዘር ለምን ወጣሽ አልኳት። እንደ እኔ ስለ ፍቅር ምንድነው እኔ ትልቅ ሰው ነኝ አልፈልግም ማለት ከዛ እኔ በፍቅር ተጠልፌ እሷ ያልኩት ግን ብር ነው አለች። አሁን እሷ እኔ ባንተ ፍቅር ያልኩት ብር ነው እንጂ ሌላ ነገር አይደለም አለች። እሺ ያልን ከዛን ምን እንዳለች አልሰማውም። ቤታችን አንስቶ ፍርጥ የምናባሽ በፍቅር ተጣጣ ፍቅር ሲወራ እኮ ነው ያወረደን። አንቺዬ እቺ ጃለሌ የምታመጣው ግጥም እንዴት አመሻችሁ ግን ሁላችሁ ሰላም ናችሁ? ያማን ናችሁ? የመቅዲ ቤት እኮ ማለት ነው ነገራችሁ። ፍርዬ ቤት አልመጣም እኮ አይደለም እንደዛ አይደለም መቅዲ ቤት ሲጀመር ማለት ነው ምንድነው የሚወደውን ነገር መስጠት ነው ያለብሽ። አጀንዳ ፈልገሽ ነው ቤትማ እኮ የምሁሮች ቤት እኮ ነው። አንጫጭው ለምን አሁን ደህና ነገር ማን ነው የማይሞች ቤት የያዘው? አይደለም ምን ማለት ነው? ምን ማለት ፈለገሽ ነው? ያንቺ ቤትም እኮ የምሁር ቤት ነው ሆናል። እኛ ካለን እኮ ማለት ምሁር ቤት አይደለም። ይኸውልሻል ተዋርዳችኋል። እግዚአብሔር ያው ጥያቄ ለፍርዬ ነው። ፍርዬ ቤትሽን ስታመሰግንሽ አመሰግናለሁ። ጥያቄ ያለኝ ለሃናን ሀናን እንደኛ ቤት እንደኛ
ይጨዋል እንዴ አንቺ ቤት? የኛ እኮ ሲለን ይቀይረናል፣ ሲለን ሰው ያደርገናል። ምን ማያረግ ከአማኑኤል ያመለጠ ነው ልትል ፈልገው ተፈውሰን አሁን ተፈውሰን ስለ ፍቅር ስናወራ እየመጣን ይዘጋል፣ ይገለብጠናል። ምን ያለሻል? አሁን እኮ ያልወደደው ምን ታውቃላችሁ? ደግሞ ጃነኔ ግጥም ብላ መጣችና እናቴ ፍቅር ነው ፍቅር ብላ ስትል ነው እንዴት ማግዲ ራሱ ሞታለችብኝ እኮ አንድ ሰሞን አላየሽም? ከየት ነው ኖ የመግዲ ወደው ማለት ነው ፍቅርተ እደደደ ብላ ስትለፈ አለመደም እንደዛ ሃና ቤቱ ፍቅር አለመደም ቤቱ መቀየር የለመደው አልኩሽ እኮ አሁን እኮ በቃ ተቀየሩ ወደ መቀየር ተገልበጡ ማን አሬ ደክሞኛል እናት አሁን ያው ዘመን ፋሽን ጥሏል ፍርዬ አሁን ፍቅር ዘመን ሆኗል አዎ እንደኛም ፍቅር ፍቅር ነጫት ወዶ ሲያን ተገዶ ይለምዳታል እንጂ አፈር አሁን ማታ ተጠይቀን ነበር ደህና ቁጭ ብለን ነበር ብዙ ሰዓት ያላዘር ነገርማ ወደ ቤት ተመለሰ እኮ አባ እናትየው ሄዳለች ወደ ቤት እኮ እሱን አንድ ጥሩ ነገር ሰራል የእሷ መሄድ ነው መሰለኝ የእናንተ ድምፅ ተሰማ በተለይ የፍቅር ሁለጥፋ ምንጮት ነው እንዴ ከእግሩ በታች ቀጭን ነው ቦርጩ ደግሞ ሽጥጥም ላይ ወጣች ነች እሱን ለምናት ልሽ ቃል ስታሽቃብጥ የሀናን ቤት የፍቅር ቤት ነው እና የእኛ ቤት የሲጣን ቤት ነው ቃል እየተባረኪ በዛኛው በምናውቀው ትንሽ ቲክቶክሽ ግቢ እሺ ቃልዬ በምናውቀው እኛ ስታይ እንዳቢሎስ ነው እንደ ቃልዬ ምነው ሄዱበት ብሎክ የሀናን ቤት ፍቅር ቤት ነው አይደለም እኔ ቃልዬ በቃ በምናውቀው አስፈቅዶ መሳደብ እንዴ ነው ኧረ መግለጫ አስበኝ ያስፈልጋታል መግዲ እኮ እንትን አለቻት እኮ ወታደር አለቻት ፍቅር አሁን አመፀኛዋ ማለት እንዳታነሺ ብሎ ቸዋለ እነሱ ዩኒፎርም አውጥቼ ነው ትላታለች ትላንትና እኮ እሷ ፕሮፋይል አድርጋ ገዝት ሰርታ በጨዎቹ እኮ ነው ፍቱ ያገኘ ነው። ዛይ ትቀልጃለሽ እንዲ ያለ አንድ ስራ ሰራን እኮ ቲክቶክ ቢገለብጠንም ያላዛር እና ሚስት ወደ እናት ወደ ቤቷ ሄደች። ይሄ ራሱ ስራ ነው። ፍርዬ ወሬው ላቀረ እኛ ለምንድን ነው ወደ ሌላ ራሱ የማንሰራው? ድምጻችን እንደዚህ ተሰሚ ከሆነ ለምን አይሰማም? እኛ እኮ ሰሚ ሲነሳብን መንግስትን እንገለብጣለን፣ ሲነሳብን ዩቱበሮችን እናስፈራራለን። እኛ እንደፈለግን አንድ ሁለት ቀሩ። ታዲያ ወደዛ በቃ ወደዛ እንሄዳለን። አሁን ከሚስቱ ጋር ላይ ነው የተጣሉት ባለቤቱ ነው። የማዳቅም ጅሎች እንግዲህ የውብዬ ይሆናል የውብዬ ደግሞ ሰው ጠራ ቢባል ራሱ እኛ ስለእነሱ ስናወራ አልነበር እንዴ? ምንድን ነው የምትሉት? አሁን እነሱ ቤት እንኳን እኔ እቴነሽዬ እኔ ይደብሩኛል። አንደኛ ዝም ብለው ነው የሚሉት። እኔ ረደዛ እነሱ እንትን አድርገው እኔ ግን የቲክታኩ ፕሬዝዳንት ብያለሁኝ የመቅድም ቤት ለምን መሰላችሁ? ሁሌም ተሰሚነት እያገኛችሁ ነው። ምን እንበል አሁን ታስማማላችሁ እኮ እንፈልግ እያልኳችሁ አሁን ለውብዬና ለናሂ አንድ ከሆኑ ውብዬና ናሂ አንድ ጋር ላይ መጥ እየተባለ ድምፅ እንሆን። እሺ በቃ ከዛን ዩቱበሮችን ቀርተውን ምንድን ነው የምንሆነው? ለማን ድምፅ የምንሆነው? ለናሂና ለውብዬ ትላለች ላይ መጥ እያልኳት ማነው ማናት ውብዬ? አንድ ጊዜ ተርፎሻል መሰለኝ። ላይቭ አሁን አንድ ጊዜ የመጡት ሰዎች ናቸው። አሁን እነሱ ምንድን ነው አሁን ነው የመጡት? አሁን ብሩኬና ሃይሚ ላይቭ ሲገቡ ሁሉም ጥንድ ጥንድ ሆነው መግባት ጀመሩ። እኔ የጓጓሁት የጌሙ ጨዋታ ነው። ምን ነው
ፍርዬ ትጫወት ብለሽ ድምፅሽን ዋጥ አደረግሽው። አሁን ላይ ምን ነው አለቀሽም? በጨው እኮ አይደለም ሞያ በልብና ለሀገሬ ሰው ሲደርስ በጨው ተጨውኩ ተናገርኩ አስተላለፍኩኝ። በቃ ሞያ መቼም ዋጥ አታረግም። ቀኑ ሰዓት ሲወሰን ነው የዛን ሰዓት ነው የምንጮው። አሁን ሳይሆን ይሄ በዚህ ሰዓት ሲባል የዛን ሰዓት በየቱ እየገባን እንጨዋለን። አሁን ብትጮይ ምን ትርጉም አለው? እስኪ ነገር የራስሽን ማድከም በስተቀር ያንን ደግሞ በውስጥ መጨረስ ተባለ